ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ለ3 ዓመታት ከቀሪው ዓለም የተነጠለውና የስልኩን መልእክት ያልሰማው ሱዳናዊ ጋዜጠኛ ሕይወት። ሙሐመድ ሱሌማን ባለፈው ጥር በባህር ጠረፏ የወደብ ከተማ ፖርት ሱዳን በሚገኘው የቴሌኮም ቢሮ እንደገባ ማልቀስ ጀመረ። ከ3 ዓመታት በፊት በሱዳን ጦርና በቀድሞ አጋሩ በሱዳን ፈጥኖ ደራሽ ኃይሎች መካከል በነበረ የስልጣን ሽኩቻ የሱዳን የእርስ በርስ ጦርነት ከተቀሰቀሰ ወዲህ ለረጅም ጊዜ ስልኩ ሲጮህ አልሰማም ነበር። የጋዜጠኛና ምሁር በምዕራባዊቷ ኤል-ፋሸር ከተማ መውጫ አጥቶ ከቆየ በኋላ ፖርት ሱዳን መድረስ የቻለ ሲሆን፣ በከተማዋም በነበረው የኮሚኒኬሽን መቋረጥ ምክንያት ከዓለም ተገልሎና የሚያየውን አሰቃቂ ድርጊት መቅለጥ ተስኖት ቆይቷል። በቢሮው ውስጥ ሰዎች በስልካቸው ሲያወሩ ሳይ ስሜታዊ ሆንኩኝ። ላለፉት 3 ዓመታት ስልኬ ምንም ድምፅ አልነበረውም። ሲም ካርዱ እንዳስገባው ግን እንባዬ ፈሰሰ ብሏል ለቢቢሲ። ስልኩ በመጨረሻ ሲከፈት የ3 ዓመት የሀዘን ምልክቶች ይጎርፉ ጀመር። የሞቱ የሥራ ባልደረቦች ዜናና በሕይወት መኖርን የሚጠይቁ ጓደኞች መልእክቶችም ነበሩ። ከጥቂት ቀናት በፊት በአንድ ሰው ደውሎ የሞትኩ መስሎት እንደነበረ ነገረኝ። ፖርት ሱዳን መሆኔን ሰምቶ ቢደውልም በቪዲዮ ደውዬ እስከሚያየኝ ድረስ አላመነም ነበር። ካየኝ በኋላ ግን ስቅስቅ ብሎ አለቀሰ ይላል። ሙሐመድ እንደሚለው በተወሰነ መልኩ የመረጃ ልውውጥ መቋረጡ ከሁለቱም እኩል ይረበሽ ነበረ። ሁኔታውን ሲገልጽም በድሮንና በቦምብ የሚፈጸመውን ስልታዊ ግድያ እንዲሁም ለ18 ወራት በኤል-ፋሸር ላይ ተጥሎ በነበረው ከበባ ምክንያት የሚፈጸመውን እልቂት እያየሁ ምንም መናገር አለመቻሌ የትንፋሽ ማጠር ስሜት ይፈጥርብኝ ነበር ይላል። ባለፈው ዓመት ጥቅምት የፈጥኖ ደራሽ ኃይሎች ከተማዋን ሲቆጣጠሩ በምድር ላይ የመጨረሻው የፍርድ ቀን የመጣ ነበር የሚመስለው ብሏል። ኤል-ፋሸር መያዝ በካርቱም በሚያዝያ 7 ቀን 2015 ዓ.ም የተጀመረው ጦርነት እጅግ አሰቃቂ ምዕራፍ ነበረ። ጦርነቱ ወደ ሌሎች የሀገሪቱ ክፍሎች የተስፋፋ ሲሆን፣ በተለይም በኤል-ፋሸር በሚገኝበትና የፈጥኖ ደራሽ ኃይሉ ጠንካራ ይዞታ በሆነው በምዕራባዊ ዳርፉር ክልል እጅግ አሰቃቂ ሆኗል። ጦርነቱ ወደ 4ኛ ዓመት ሲሸጋገር ሀገሪቱ በመንግስት ጦርና በፈጥኖ ደራሽ ኃይሎች ቁጥጥር ስር በሚገኙ ቀጠናዎች ተከፋፍላለች። በሚሊዮን የሚቆጠሩ ሱዳናውያንም በዓለም አስከፊ በተባለው ሰብአዊ ቀውስ ምክንያት ተፈናቅለዋል። ሌሎች ደግሞ በዓለማችን አስከፊው ሰብአዊ ቀውስ ተገፍተው ከሀገራቸው ወጥተዋል። የአሜሪካ የዲፕሎማሲ ጥረት ሳይሳካ ቀርቶ ሁለቱም ተዋጊዎች በየፊናቸው ውጊያውን ለመቀጠል የሚያስችላቸው ድጋፍም እያገኙ ነው። የሙሐመድ ታሪክ ጦርነቱ ንጹሐን ከምግብ፣ ከቤት፣ ከህይወት አልፎ ከማንነታቸው እንዴት እንደሚራቆቱ የሚያሳይ ነው። በኤል-ፋሸር የሚገኙ ንጹሐን በከባቢ ውስጥም በነበሩበት ወቅት በከተማዋ የረሃብ አደጋ መከሰቱን በተባበሩት መንግስታት ድጋፍ የሚደረጉለት የምግብ ተቆጣጣሪ ተቋማትም አስታውቋል። መሐመድ በየመንገዱ የሞቱ ሕፃናትን እናይ ነበር ይላል። ሴቶች በረሃብና በጥማት ምክንያት ልጆቻቸውን መሸከም አቅቷቸው መንገድ ላይ ጥለዋቸው ሲያለቅሱም አይተናል። የምናውቃቸው ሰዎች እንኳ የምናደርግላቸው ነገር አልነበረም። ምግብ የለም፣ ውሃ የለም፣ የመጀመሪያ እርዳታ የለም። ስለዚህ እያለቀስክ አስከሬናቸውን እየዘለልክ ጉዞን ትቀጥላለህ ሲልም ሁኔታውን ይገልጸዋል። ብዙዎች በቅርባቸው ባለው የተሻለ ደህንነት ወዳለው ወደ ታዋይላ ከተማ ለመሸሽ በሚያደርጉት ጥረት መንገዱ በአስከሬንና በቁስለኛ ተሞልቶ ነበር። በጣም ብዙ በቁጥር የማይገለጽ ነበር ይላል። እርዳታ ለመጠየቅ የሚያስችል ስልክ ቢኖር ኖሮ ብዙ ቁስለኞችን ጥለን ለመሄድ ባልተገደድን ነበር ሲልም ተናግሯል። ከሰውነት ያፈነገጡ በመሆናቸው ልገልጻቸው የማልችላቸው ነገሮች አሉ። የሚያስቆጩ ደግሞ መገናኛ ብዙኃን ይህንን እውነታ በድምፅና በምስል አለማስቀረታቸው ነው። የዓለም ሚዲያ እስካሁን በኤል-ፋሸር ምን እንደተፈጠረ አያውቅም ሲልም በምሬት ይናገራል። የፈጥኖ ደራሽ ኃይሎች መሪዎች የግል ጥሰቶች መፈጸማቸው ቢያምኑም የጥፋቱ መጠን በጠላቶቻቸው የተጋነነ መሆኑ ይናገራሉ። ሆኖም ሁለቱ ወገኖች በጦር ወንጀል ይጠረጠራሉ። በከተማዋ የነበሩ መገናኛዎችም ከጦርነት መጀመሪያ አንስቶ በውጊያውና በነዳጅ እጥረት ሳቢያ ኤሌክትሪክ ኃይል ብዙ ጊዜ በመጥፋቱ በጣም ይቆራረጡ ነበር። ብዙም ሳይቆዩ ሙሉ በሙሉም ተዘጉ።
አንዳንድ ሰዎች የስታርሊንክ መሳሪያዎችን በድብቅ በማስገባት በሳተላይት ኢንተርኔት መጠቀም ቢችሉም በጣም ውድና ጦር ከተማዋን በተቆጣጠረበት ወቅት በመከልከሉ አገልግሎቱ የተገደበ ነበር። እናም RSF የሚያገኘውን መሰል መሳሪያ ሁሉ ያወድም ነበር። ጋዜጠኞቹ በሁለቱም ወገኖች ለስላሳ ትጠቀማላችሁ በሚል ጥርጣሬ ለአደጋ ይጋለጡ ስለነበረ እውነቱ ሳይወጣ ቆይቷል። መሐመድም እንደ ሌሎች ሱዳናውያን ሁሉ በሐምሌ 2017 ዓ.ም ወደ ቤቱ በመመለስ ላይ ሳለ ከእርሱ በ2 ሜትር ርቀት ላይ ድብደባ ተፈጽሞ ነበር። ከጥቃቱ ቢተርፍም ወዴትም መደወል የማይችለውን ስልኩ እንደዚያ ለግማሽ ሰዓት መሬት ላይ እንደተኛ ያስታውሳል። በእርግጥም ቆስዬ ቢሆን ኖሮ ሞት ነበር ይላል። ድሮኖቹ በከተማዋ ሲበሩ ቢመለከትም ሰዎች ከድብደባው ራሳቸውን እንዲከልሉ ማስጠንቀቂያ የሚችልበት ምንም አይነት የመገናኛ ዘዴም አልነበረውም። እንዲያውም ኔትወርክ የሌለው ስልክም ቢሆን በሚያሳየው ብርሃን ምክንያት ኢላማ የመሆን ስጋት ሊፈጥር ይችል ነበር። ድብደባው ሲጀምር ክፍል ውስጥ አልጋ ስር አሊያም ከመሬት በታች በተቆፈረ ምሽግ ውስጥ ትደበቃለህ ወይም ወዳገኘው ነገር ከለላ ትፈልጋለህ። አንዳንድ ጊዜ እጅግ ሞቃታማ በሆነ የአየር ሁኔታ እስከ 7 ሰዓት ሊዘልቅ ይችላል። ምንም ሳትናገር ዝም እንዳልክ ትቆያለህ፣ የምታየውንም መናገር አትችልም በማለት ያስረዳል። መሐመድ በርካታ ሕፃናት ሲሞቱም ተመልክቷል። የአህያ ጋሪ እንኳን ሲንቀሳቀስ በድሮን ሲመታ ሕፃናት ይኖሩበታል ብሏል። መሐመድ በዚህ ሁሉ መከራ ውስጥም ተስፋ አልቆረጠም ነበር። ከጎረቤቶች ጋር በመሆን ቁርአን እየቀሩና እየጸለዩ መከራውን ለማለፍ ሞክረዋል። ከሰዓቱ የጸሎት ጊዜ ቀጥሎ የቁርአን ክፍሎች እናነባለን። ድብደባም ባለ ጊዜ ደግሞ በሰሜን ሲሆን ወደ ደቡብ፣ በደቡብ ሲሆን ደግሞ ወደ ሰሜን እንሸሽ ነበረ። በመጨረሻም በጥር ወር ከ2 ወራት በላይ በተደረገ ጉዞ በቻድ በኩል አድርጎ የወታደራዊ መንግስት መቀመጫ ወደ ሆነችው ፓሪት ሱዳን ሲደርስ የአውሮፕላን ማረፊያ ውስጥ እንደደረስኩ በግንባሬ ተደፍቼ ስቅስቅ እያለቀስኩ በሰላም ደርሻለሁ ብዬ አስቤ አላውቅም ነበር ብሏል። ምንም እንኳ መሐመድ አሁን ሰላማዊ ቦታ ቢገኝም ማንነቱን የሚገልጽ ሰነዶችን ሁሉ በጦርነት አጥቷል። ሰነዶቹን መልሶ ለማግኘትም ከቢሮክራሲያዊ ጋር ሌላ ትግል ገጥሟል። ለ22 ቀናት ወደ የተለያዩ ቢሮዎች ተመላልሻለሁ። በመጨረሻ እናትህና ሌሎች ምስክሮች ይዘን አሉኝ። እኔስ ፈጣሪ ይመስገን ምስክሮች ስለነበሩኝ ያቀረብኩኝ። ነገር ግን በጦርነቱ ምክንያት ማንም የሌለው ሰው እጣ ፈንታ ምንድን ነው? አሁን መሐመድ ከዓለም ጋር ተገናኝቷል። ሆኖም ከተመለከተውና ካጋጠሙ ልምዶች አንጻር ዓለም ለሱዳን ፊቷን እንዳዞረች ይሰማዋል። ዓለም ላይ ዓለም አቀፍ ሕግ የሚባል ነገር የለም ይላል በምሬት። የተባበሩት መንግስታት የሚባል ነገር የለም። የሰብአዊ መብት ድርጅቶች ቢኖሩ ኖሮ በኤልፋሽር ሰዎች በየዕለቱ እንዲህ አይሞቱም፣ አይራቡም፣ አይጠሙም፣ በድሮንና በፈንጂ አይደበደቡም ነበር። ተኩስ አቁም የለም፣ መድኃኒት የለም፣ መሰረታዊ ሕይወት ማቆያዎችም የሉም። ዓለም የሱዳን ሰብአዊ ፍላጎት ማሟላትም ሆነ ጦርነቱን ማስቆም አልቻለም። የተባበሩት መንግስታት በ2026 ግምገማው ያስፈልገኛል ካለው $2.87 ቢሊዮን ውስጥ እስካሁን የተሟላው 16.2% ብቻ ነው። መሐመድ ሱሉማን አሁን የሚያያት ሱዳን የተከፋፈለችና ሕዝቧ የተበታተነባት ሀገር ናት። ሆኖም የታሪኩን እውነት መናገር ትልቅ ፋይዳ እንዳለው ያምናል። በእርግጥ የተከሰቱት ነገር ሁሉ ለመተረክ አንዲት ነፍስ ያልተረፈችባቸው አጋጣሚዎች አሉ። ትውስታው እኛ ጋር ብቻ ይቆያል። እስከምንሞት ግን ቀጣይ ትውልድ በትውልድ ሀገሩ በክብርና በኩራት ይኖር ዘንድ ሁኔታውን እንዲስተካከል እውነታውንም እንናገራለን ብሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።